ስራችን ፒን ያደረኩት ቪዲዮ አለ እዚህ መንግስት የሴቶች ጥቃትን ሀገራዊ ቀውስ ብሎ ያውጅልን የህፃናት ጥቃት በሚለው ሊቀየር ደስታዬ ነው። ትላንትና ናዮ አሁን ፕሮፋይል ያደረኩትን ፕሮፋይል ፒክቸር ፕሮፋይል አድርገው ነበር። ምንድነው ብዬ ስጠይቃት የሴቶችን ጥቃት እየተቃወምን ነው አለች። ጥያቄው ደፋሪ ምን ይደረግ የሚል ነው። እዚህ ፖስት ማሻላችሁ ይቆረጣል ይገደል ነው ብለህ ይቆረጥላቸው። ይህ ቪዲዮ የጆርዲ በዛብህ ተጽዕኖ ምን ያህል እንደሆነ ላልገባችሁ ሰዎች ነው። ሰላም ጤና ይስጥልኝ ውድ ቻናል ሰዎች፣ በሌላ ወቅታዊ ቪዲዮ ወደ እናንተ ተመልሻለሁኝ። ከሰሞኑ ጆርዲ ያስጀመረችውን እንቅስቃሴ ታውቃላችሁ። የተሰማ ከሴቶችና ከህፃናት ጥቃት ጋር ከዚህ ጋር በተያያዘ ቪዲዮ ዛሬ ይዤላችሁ መጥቻለሁኝ። ምን ያህል ተጽዕኖ መፍጠር ችሏል? በዛው አጋጣሚ በህፃናትና በሴቶች ላይ ማንኛውንም ጥቃት አውግዛለሁኝ። ልጅ ነች፣ ሴት ልጅ እናት ነች። ህፃናቶችን በተማሳይ እዚህ ጥቃት መጋለጥ የለባቸውም። ጆርዲ ከፍተኛ ተጽዕኖ እየፈጠረች ነው ያለችው። ለመጀመሪያ ይረዳን ዘንድ እስኪ ሴቶችን የሚደፍሩ ወይም ደፋሪዎች ምን ይደረጉ የሚለውን ያቀረባለች ቪዲዮ እንጀምር። ደፋሪዎች ምን ይደረጉ? ደፋሪዎች ምን ይደረጉ? ማሻላችሁ ይቆረጣል ይገደል ነው ብለህ ይቆረጥላቸው። ማርያም ደፋሪ ማለት ሴት የሚደፍር ሴት የሚደፍር ሞት ይገደል። በቃ መገደል አለባቸው ብያዙ ብዬ አስባለሁ። አይዞስ ይታሰራሉ እንዴ? ህዝቡ አስተማሪ ነገር ቢሰጣቸው በጣም ደስ ይለኛል። ግዴታ መሆን ያለበት ነገር ነው። አደባባይ ላይ ቆዳቸው እንዲታልጦ ይሰቀሉ። ኮሜንት ላይ ደፋሪዎች ምን ይደረጉ? ከዚህ ቪዲዮ እንዳያችሁት የተለያየ ምላሽ ተሰጥቷል። ለመነሻነት ያስኩት እሱ ነው። ይህንን ቪዲዮ መነሻ በማድረግ ኮሜንት ላይ የተሰጡ ምላሾች ምን ይመስላሉ የሚሉት በርካቶችን አሁን አስገርሟል። በተለይ አንድ እህታችን በሚገርም ሁኔታ አቀናብረዋለች። ይህን ምላሽ እንመልከት። እናንተስ ምን ይደረጉ የሚለውን ኮሜንት ላይ እየጻፋችሁልኝ የእህታችን ያቀናበረችውን ቆንጆ ቪዲዮ ደግሞ በቀጣይ ልጋብዛችሁ። ሰውዬ ኖርማል ነው፣ ስሜት ነው ያለ ሰውዬ ነው። ስሜት ነው፣ ባለትዳር ነው። በዛ ላይ ደግሞ የቤተ ክርስቲያን መዝሙር የተለያዩ ነገሮችን እያደረገ የሚፖስት ሰው ነውና ሃይማኖት ምንም ስራውን እየሰራ እንዳልሆነ አንዱ ማሳያ ነው። ይሄ ኦርቶዶክስ ነው። እህታችን እያያችኋት ነው። ፕሮፋይላቸው ሳይቀር ገብታ ሚፖስቱን እያየች ለህይወቴ ድጋፏ አንተን በመታመን ለጠራ ሁሉ ፈጥነህ ስትደርስለት ከአውሎ ንፋስ ይልቅ በፈጠነ ሩጫ ነው አባቴ። ይሄንኛው ደግሞ ደግመው ይድፈሩ የሚል አስተያየት የጻፈ ሰው ነው። ይሄንኛው ደግሞ 1000 ዓመት ይኑሩ ደፋሪዎችን ማለት ነው ብሎ አስተያየት የሰጠ ሰው ነው። ይሄኛው ደግሞ ይሸለሙ ብሎ አስተያየት የጻፈ ነው። ይሄ ደግሞ ጴንጤ ነው። ማስተማር አልተቻለም። ሃይማኖት የሰዎችን ባህሪ ማስተካከል አልቻለም፣ አይችልም። እንዴት አልፈዋለሁ። ይህንን ቪዲዮ ለእናንተ ይዤላችሁ ስመጣ ሴቶችና ህፃናት ላይ የሚደርስን ጥቃት ሁሉም ወንድ ይደግፋል ማለት አይደለም። ግን ከዛ ቅድም ካሳዩአችሁ ቪዲዮ ኮሜንት ላይ እንደዚህ አይነት ወይም የሚያበረታታ ጥቃትን የሚያበረታታ ወንዶች የጻፉትን ኮሜንት ነው እህት ያመጣችው እንጂ ወንዶች ያወግዛሉ፣ ምን ጥያቄ የለውም። በርካታ ወንዶች ነው የሚያወግዙት ለማለት ወዳለሁኝ። ፎልስ ጄኔራላይዜሽን እንዳይሆንባችሁ ማለት ነው። የእህታችን ሀሳብ ተቀጥለልን። ይሄንኛው ደግሞ መኪና ይገዛላቸው ብሎ ነው አስተያየቱን የሰጠው። ግን ደግሞ ከእናቱ ጋርም ቪዲዮ አለው። ለእናቱም የተለያየ ዘፈን የሚጋብዝ መልካም የሚመኝ ነው። ግን ለደፋሪ ለእናቱ እንደዚህ ከጋበዘ አንቺን ከማና ወዳድሬ ላብልጥኝ አፍቅሬ አፍቅሬ እናቴን ከማን። ይሄንኛው ደግሞ ደፋሪዎች ብዙ ብር ይሻለሙ እያለ ነው። ሙስሊም ነው። ፖስቶቹም በመንዙማ እንደዛ እያደረገ ነው የሚፖስተውና የትኛውም ሃይማኖት የሰዎችን ስነ ምግባር መቅረጽ አልቻለም። ምን እየሰሩ እንደሆነ ግራ ይገባኛል። የትኛውም ቤተ እምነት ተከታዮች ሃይማኖታቸው ምንም ያደረገላቸው ነገር የለም፣ ግን ደግሞ ያስመስላሉ። ፕሮፋይላቸው ያ ቤተ እምነታቸውን የሚወክል ነገር ነው። በመዝሙር የተለያየ ነገር ያደርጋሉ። እኔ እንደዚህ ነኝ ይላሉ፣ ግን ደግሞ ደፋሪዎች ናቸው፣ አስደፋሪዎች ናቸው። መድፈር ይፈልጋሉ። እድሉን ቢያገኙ የደፈረም ሰው እንዲበረታታ፣ እንዲሸለም፣ ጎበዝ ጀግና እንዲባል ነው የሚፈልጉት። በቃ ይሄ ነው የኛ ማህበረሰብ፣ የኛ ሶሳይቲ። የኔ አላህ ባዶ ሆንኩኝ ሁሉን ያጣሁ ካንተው በመራቅ ነፍሴን የቀጣሁ
በመጨረሻም እንዳልከስም ስለ ወደ አንተው መጣሁ። የኔ አላህ ቪዲዮ እንደምትመለከቱት በርካቶች ፖስቷቸው ቪዲዮዎች ሃይማኖታዊ እንደሆኑ ያሳያሉ። ሃይማኖት ለምንድን ነው ልዩነት መፍጠር ያልቻለው? ጥቃትን ለማስቆም ያልቻለው ለምንድን ነው? እንደዚህ አይነት ከሴቶችና ከህፃናት ጥቃት ከማንኛውም አይነት ወንጀል ሃይማኖት ነፃ እንድንሆን ሰዎች ላይ ጥቃት ወይም ጉዳት እንዳናደርስ ነው የሚያስተምረን አይደለ? ለምንድን ነው እንደዚህ ሊሆን ያልቻለው? እስኪ እህታችን ተቀጥል። ይሄንኛውም ያው ይሸለሙ ብሎ የጻፈ ሰው ነው። ይሄው በቅዱስ ገብርኤል እንደዚህ የሚያደርግ ሰው ነው። ማንንም ማመን አንችልም። ሃይማኖተኛ ነው እንደዚህ ነው እንደዛ ነው የምንለው አይደለም። በቃ ከእስከ እድሜ አይወስናቸውም፣ ሃይማኖት አይወስናቸውም፣ ብሔር አይወስናቸውም፣ የትምህርት ደረጃ አይወስናቸውም፣ ምንም አይወስናቸውም። አብዛኞቹ ወንዶች ደፋሪዎች ናቸው። ደፋሪዎች ደግሞ ካልሆኑ መድፈርን አጋጣሚ የሚጠብቁ የሚፈልጉ ናቸው። አብዛኞቹ ወንዶች ደፋሪ እንዲበረታታ የሚደግፉ። ያ ማለት ምንድነው? የሆነ ቀን ላይ እድሉን አጋጣሚውን ቢያገኙ የሚደፍሩ የመድፈር ፍላጎት ውስጣቸው ያሉ ናቸው አብዛኞቹ ወንዶች። ይሄንኛው ገንዘብ ይሸለሙ ብሎ የጻፈ ሰው ነው። ያው በጴንጤ መዝሙር እንግዲህ እንደምትሰሙት ነው። ጴንጤ ነው ሃይማኖቱ ማለት ነውና እየሄደ የሚሰማው ስብከት የሚከፍተው መዝሙር እሱ ላይ ምንም የለወጠው ለውጥ የለም። ደፋሪ ነው ወይም ደፋሪን የሚደግፍ የሚያበረታታ ነው። እድሉን ሲያገኝ እሱም ቢያደርገው ደስ የሚለው ምኞቱ የሆነ ነው። ብትገባ ደሙ ያነጻሃል፣ አይጠየፍህም ኢየሱስ ይወድሃል። እኔ ግን እዚህ ጋር አንድ ነገር ለመጨመር የምፈልገው የእህታችን ቪዲዮ አይታችሁት ከሆነ አብዛኞቹ የሚፖስቷቸው ቪዲዮዎች ሃይማኖታዊ የሆኑ ናቸው። ሃይማኖታቸው ጥፋት ከመስራት ወደ ኋላ እንድሉ አረዳቸውም። አብዛኞቻችን አስመሳዮች ስለሆነ ነው እና በልምድ ስለምናደርገው ነው። ቤተክርስቲያን ወይም መስጊድ የምንሄደው ለምንድን ነው? የሃይማኖታችን አስተምህሮ እውነት እንቀበላለን እያንዳንዱ አስተምህሮ የሚለውን ራሳችን እንድንፈትሽም ይረዳናል። በዚህ አጋጣሚ ግን አንድ ነገር መናገር የምፈልገው ታችን ላይ ከንግግሯ በቃ አብዛኞቹ ወንዶች ደፋሪዎችና ነገሮች ቢመቻቹ ይሄን ነገር ለማድረግ የሚጠባበቁ ናቸው ብላለች። ሙሉ ለሙሉ እንደዛ ማለት አይቻልም። የሚደፍሩ ሰዎች ይኖራሉ፣ ግን አብዛኛው ደግሞ ይሄንን የሚያወግዝ ነው። እህቶች እናቶቻችን ናቸው፣ የኛው አካል ናቸው። ይህን እንቅስቃሴ ጆርዲ ስታስጀምር ምንድን ያለችው? ጠቅላይ ሚኒስትሩ ፔጅ እየገባችሁ የተሰማ የሚለውን ሃሽታግ በማድረግ ፔጁን አጥርቅልቁት ብላ ነበር። እስኪ የጆርዲን ቪዲዮ እንስማና ምን አይነት ተጽዕኖ አመጣች የሚለውን ደግሞ በተከታይ ያሳያችኋለሁ። እሺ የሃሽታግ ትሰማ ስራ ዛሬ ምንድነው? መጀመሪያው ስራችን ፒን ያደረኩት ቪዲዮ አለ እዚህ። መንግስት የሴቶች ጥቃትን ሀገራዊ ቀውስ ብሎ ያውጅልን ብለን ስንናገር ምን ለማለት ፈልገን ነው የሚለውን ኤክስፕሌን ያደረኩበት ቪዲዮ ነው። እንዳሰብኩት ሰው ጋር አልደረሰልኝም። ስለዚህ ሄዳችሁ ላይክ አድርጉ፣ ሪፖስት አድርጉ፣ ሼር አድርጉት፣ ሰው ጋር እንዲደርስ አድርጉት። ፖስት ኢት ኤቭሪዌር፣ ፌስቡክ ላይ፣ ኢንስታግራም ላይ ምናምን። እሱን እንደጨረሳችሁ ቀጥታ የምትሄዱት የፕራይም ሚኒስተር አብይ አህመድ የክቡር ጠቅላይ ሚኒስተር አብይ አህመድ ቲክቶክ ፔጅ ላይ ነው። መጀመሪያ የቲክቶክ ሰርች ባራችሁ ላይ ትሄዱና ፕራይም ሚኒስተር አብይ አህመድ ብላችሁ በእንግሊዝኛ ትጽፋላችሁ። ቀጥታ ወደ ጠቅላይ ሚኒስትሩ ፔጅ ይወስዳችኋል። ይሄውና 658,000 ፎሎወር አለው። እንደምታዩት ፎሎ ታደርጋላችሁ ሰፖርት ለማድረግ። ከዛ በኋላ ሶስቱን ቪዲዮዎች ትጠቀማላችሁ፣ ላይክ ታደርጉታላችሁ። ከዛ በኋላ ኮሜንት ሴክሽን ላይ ትገቡና ሃሽታግ ትሰማ የሚለውን ፕሮፋይል ፒክቸር፣ ሃሽታግ በቃን የሚለውን ፕሮፋይል ፒክቸር፣ ሃሽታግ ኢክራም ትሰማ የሚለውን፣ ሃሽታግ ሄቨን ትሰማ የሚለውን፣ ሃሽታግ ዘውዱ ትሰማ የሚለውን፣ ሃሽታግ ቀነኒ ትሰማ የሚለውን ፖስት ታደርጋላችሁ። ሞስት ኢምፖርታንትሊ ጥያቄያችን ያለበትን ፎቶ መንግስት የሴቶች ጥቃትን ብሔራዊ ቀውስ ብሎ ያውጅልን ብለን የጻፍንበትን ፎቶዎች እነሱንም ኮሜንት ሴክሽን ላይ ታስቀምጣላችሁ ማለት ነው። እንደዚህ እያደረጋችሁ የመጨረሻ ያሉት 3 ቪዲዮዎች ላይ ድምጽ ጆርዲ እንግዲህ ይህንን መልእክት አስተላለፈች። ከዛ በመቀጠል ምን አይነት ተጽዕኖ ፈጠረች የሚሆን ደግሞ የጠቅላይ ሚኒስትሩ ፔጅ በመግባት እናያለን። በሚገርም ሁኔታ ጠቅላይ ሚኒስትሩ ፔጅ እየገቡ ይሄንን ነገር ያደረጉት
ሴቶች ብቻ አይደሉም ወንዶችም አድርገዋል። ያው ሴቶች ሚስቶቻችን፣ እህቶቻችን፣ እናቶቻችን አይደሉም? ምን አይነት ተጽዕኖ መጣ የሚለውን ደግሞ እስኪ በቪዲዮ ሌላ ላሳያችሁ። የመጀመሪያው ቪዲዮ 22800 ኮመንት አለው እንደምትመለከቱት። ኮመንቱ ላይ እንግባ። ኮመንት ላይ ስትገቡ እንደምታዩት በሙሉ ጆርዲ ሰሞኑን እየገባችሁ ሃሽታግ አድርጉት እያለችሁ ነው። ሌላ ኮመንት ኦልሬዲ ለማለት ትችላላችሁ። አያችሁታ የጾታዊ ጥቃት የደረሰባቸውን ህፃናቶች፣ ሴቶች እንደምትመለከቱት ትብብሩ እጅግ በጣም ነው ደስ የሚል ይህን ያክል ትልቅ ተጽዕኖ መፍጠር ጆርዲን እንደ ዋዛ የምታዩ ይህን ያህል ተጽዕኖ ፈጥራለች፣ ማነቃነቅ ችላለች። ይመችሽ። ሁለተኛው ቪዲዮ ሪሰንት ፖስት ከሆነ 13100 ኮመንት አለው። እሱም ጋር ይኸው ገባን። እንደምትመለከቱት ይህም ተጥለቅልቋል። ሃሽታግ እየተደረገ የትሰማና የጥቃት የደረሰባቸው እህቶቻችን ፎቶ እንደምትመለከቱት ተጥለቅልቋል። ይሄ በጣም ትልቅ ተጽዕኖ። ሶስተኛው ቪዲዮ ምስኪን ነው። ሶስተኛው ቪዲዮ ደግሞ 11500 ኮመንት አለው። አሁን ወደ እንትኑ ገብተናል። የመጀመሪያ እንደውም የራሷን የጆርዲን ነው የምንመለከተው። ኮመንቱ፣ ፎቶ ብቻ ምን ልበላችሁ። እዚህ ጋር የተመለከትኩት እኔ የሶሻል ሚዲያ ፓወር ነው። ሰው አንድ ከሆነ ትልቅ ነገር መስራት መፍጠር ይችላል። ጠቅላይ ሚኒስትሩ ይህንን ነገር የራሳቸው ፔጅ ስለሆነ ይከታተሉታል ብዬ ተስፋ አድርጋለሁ። በቅርብ ጊዜ እንግዲህ አዳዲስ ህጎች ሊወጡ ይችላሉ። በተለይ ደፈራና ጥቃት የሚፈጽሙ ሰዎች አስተማሪ የሆነ እርምጃ ሊወሰድባቸው ይገባል። በመጨረሻ የምንመለከተው የዮኒ ማኛ ያነሳውን ሀሳብ ነው። በመጨረሻ የምንመለከተው ይህ ስራ ውጤታማ የሚሆነው ሴቶች ብቻቸውን ሰርተው ሳይሆን ወንዶችንም ማካተት አለበት ውጤታማ እንዲሆን ዘመቻው ብሏል። እስኪ እሱ ያነሳቸውን ሀሳብ እንስማና ኮመንት እንሰጣለን። ጆርዲ አንድ ነገር ልጠቁምሽ። ጆርዲ አድርሱላት። ጆርዲ ምንድነው ምልሽ መሰለሽ? የሴቶች ጥቃትን ለሴቶች ብቻ እንከላከል ካልሽ መግባት ትችላላችሁ። በግልጽ ነው የምነግርሽ። የሴቶች ጥቃትን ወንዶችን ያሳተፈ ነገር ሙሉ አርጋችሁ ካልሰራችሁ ማንም አይሰማሽም። የሚነጣጥል ነገር አትስሪ። የሴቶችን ጥቃት ወንድሞች እህቶች አንድ ላይ ሆነን እንከላከል የሚሉ ቪዲዮዎች እየሰራሽ አይደለም። አላማሽ ምን እንደሆነ ግራ እየገባኝ ነው። አም ኮንፊውዝ እያረግሽ። ስለዚህ የሴቶችን ጥቃት እንደ ሀገር ነው መጠየቅ ያለብን። ወንድሞቻችን በዚህ ጉዳይ ላይ ተሳተፉልን፣ ወንድሞቻችን አግዙን፣ ወንድሞቻችን እንዲያርጉ አብሮ ካልተባለ ወንድና ሴትን የመነጣጠል የሚለው ተጽዕኖ ሊለያይ ይችል ይሆናል እንጂ በዚህ አልስማማም። ግን በሱ ሀሳብ ደግሞ የምስማማበት አለ። በሱ ሀሳብ የምስማማው ምንድነው? ኦል ኢንክሉሲቭ መሆን አለበት። የሶሳይቲው አካል ሁሉም እንደመሆኑ ሁሉም ወንድ ደፋሪና ጥቃት ላይ የሚሳተፍ ባለመሆኑ መሳተፍ አለበት። ዘመቻው ውጤታማ ይሆናል የሚለውን በሱ እስማማለሁኝ። እናንተስ እንድታያችሁት የዮኒን ሀሳብ እንቀጥል እስኪ። የህፃናት ጥቃት በሚለው ቢቀየር ደስታዬ ነው። የህፃናት ጥቃት እኔ ህፃናት ጥቃት ላይ ነው ሞር እንትን እምለው። የሴቶች ጥቃት ሳይሆን የህፃናት ኢትዮጵያ ላይ እኮ ከይቅርታ ጋር በሳንቲም እኮ ሴት ልጅ ማውጣት ይቻላል። ምንም ቢግ ዲል አይደለም። ኢትዮጵያ ላይ ህፃናቶችን ሲለኩ ነው ማብደው። ሂጂ እስቲ በየቦታው ኢትዮጵያ ላይ በየቦታው ኢትዮጵያና ሂጂና ገንዘብ ይዞ ሄዶ መጠጥ ቤት ሴት ልጅን መግዛት የሚቻልበት ሀገር ነው ያለው። ኢኮኖሚያ ስለደቀቀ ተግባባን። ህፃናቶች ላይ ከሆነ ግን በጣም መስራት ይቻላል። ብዙ መከላከል የምንችላቸው ነገሮች አሉ። አሜሪካ ሞልቷል።
አሜሪካ፣ አውሮፓ ብትሄጂ በገንዘብሽ ብዙ ነገር የምታደርጊው ነገር አለ። ግን ወንዶችንም መምከር፣ ሴቶችንም መምከር፣ በአግባቡ መሆን። ሌላው እሺ እዚህ እንደፈለጉ ስንት ነገር ወንዶችን ለማማለል ስንት ነገር የሚያደርጉትንስ መክራችሁ ታውቃላችሁ? መብቷ ነው የምትሉ። እዚህ ጥቃት ሲባል እኔ ግልጽ መሆን ያለበት ፈልገው የሆነውን ነገር አይመስለኝም። እዚህ ጋር ጥቃት ብዙውን ጊዜ አንደኛ ያለ ፍቃዳቸው ወንድ ልጅ ጉልበቱን ተጠቅሞ ገንዘቡን ተጠቅሞ ያለ ፍቃዳቸው ያን ነገር ሲያደርግ ጥቃት ነው ልንል እንችላለን። የተሳሳተ ከሆነ ኮመንት ላይ ታረሙኛላችሁ። ለምሳሌ ባለትዳሮች በፍቃደኝነት ላይ የተመሰረተ ግንኙነት እያደረጉ ይሄን ጥቃት ነው ወይ ማለት አያስደፍርም አይደል? ግን እዚያ ውስጥ ሆኖ ሌላ አቢዩዝ የሚያደርጋት ከሆነ ይሄ ራሱ ጥቃት ነው። በዚህ ይስማማሉኝ። ህፃናቶች ኦልዌይስ ከ18 ዓመት በታች የሆኑ ልጆች ግን ፈቃደኛ ነን እንኳን ቢሉም ከነሱ ጋር ግንኙነት ማድረግ በህግም የተከለከለ ነው፣ በሞራልም ተፈጥሮም የምትፈቅድ አይደለም። በዚህ እስማማለሁ። ከዛ ውጭ ግን በራሳቸው ፍቃድ ከ18 ዓመት በላይ ሆነው ያደረጉትን ጥቃት ነው ብሎ መመደብ ይቻላል? እኔ ግራ ስለገባኝ ነው። ሀሳባችሁን ኮመንት ላይ አጋሩኝ። ለማንኛውም በቪዲዮ ላይ የታዘባችሁን ነገር ኮመንት ላይ መጻፍ ትችላላችሁ። በሌላ ቪዲዮ እስከምንገናኝ ወዳችኋለሁ። ቻው።